ሰላም እንዴት ውላችኋል? የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ የቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። በኢትዮጵያ ያሉ አምራቾች ከውጭ ዕቃ ካስገቡ በኋላ የገንዘብ እጥረት ቢያጋጥማቸው ጉምሩክ ላይ ንብረታቸው ተይዞ ከማቆየት የሚለቀቅበት መፍትሄ እንዳለ ተነገረ። ይህ የተነገረው በአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮ አዘጋጅነት እየተካሄደ ባለው የፓናል ውይይት ላይ ነው። በመድረኩም በአዲስ አበባ ከተማ የሚገኙ አምራቾች ተገኝተው ሀሳባቸውንና የተለያዩ ጥያቄዎችን ዘርፉ ለሚመለከታቸው ባለድርሻ አካላት አቅርበዋል። የፓናል ውይይቱን እየተከታተለች የምትገኘው ባልደረባችን ብሩክታይት አስራት ተጨማሪ መረጃዎችን ልታደርሰን ደግሞ በቀጥታ መስመር ላይ ትገኛለች። እንዴት ውለሻል ብሩክታይት? በፓናል ውይይቱ ላይ ምን ጉዳዮች ተነሱ፣ እንዲሁም አምራቾች ምን አይነት ጥያቄዎችን አነሱ የሚለውን መረጃዎችን አጋሪ። አመሰግናለሁ ወይንሸት፣ እንዴት ውለሻል? እንግዲህ በኢትዮጵያ ለውጡ ከመጣ በኋላ ልዩ ትኩረት ከተሰጣቸው ዘርፎች መካከል የአምራች ኢንዱስትሪ ዘርፍ በቀዳሚነት ይጠቀሳል። በዚህም ደግሞ የአምራች ኢንዱስትሪውን ስራ ለማበረታታት እንዲሁም ደግሞ ተኪ ምርቶችን ከማምረት አኳያ ሰፊ ስራዎች እየተሰሩ እንደሆነ ይታወቃል። በዛሬው ዕለትም እንግዲህ በአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ አዘጋጅነት የፓናል ውይይት ተካሂዷል። በዚህ የፓናል ውይይትም እንግዲህ የአዲስ አበባ ከተማ ምክትል ከንቲባ ዣንጥራር አባይን ጨምሮ ሌሎች ባለድርሻ አካላት በስፍራው ተገኝተዋል። እንዲሁም ደግሞ አምራቾችም ተገኝተው ሀሳባቸውን አቅርበዋል ማለት ነው። በዚህ የፓናል ውይይትም የተለያዩ ሀሳቦች ተንሸራሽረዋል። ከተነሱ ሀሳቦች መካከልም አንደኛው የፖሊሲ ማዕቀፍ ላይ ነበረ። ከዚህ ቀደም የነበረው ፖሊሲ እንግዲህ በርካታ ክፍተቶች የነበሩበት የአምራቾችን የስራ እንቅስቃሴ የሚገድብና እንዲሁም ደግሞ ምርታቸውን እንዳያመርቱ ፍላጎታቸውን የሚቀንስ እንደነበር ነው የተነሳው። ነገር ግን የፖሊሲ ማሻሻያ ከተደረገ በኋላ በርካታ ጉዳዮች መስተካከያ ተደርገዋል። ከዛም መካከል አንደኛው ማሻሻያ ፖሊሲው ከተደረገ በኋላ የውጭ ምንዛሬ እጥረትን በከፍተኛ ሁኔታ እንደሚቀርፍ ተነግሯል። ከዛም በተጨማሪ እንግዲህ አምራቾች ያላቸውን አቅም የሚያሳይ አምራቾች ተወዳዳሪ እንዲሆኑ እንዲሁም ደግሞ ምርቶቻቸውን በስፋት ለሀገር ውስጥ ገበያ ማቅረብ እንዲችሉ የሚያደርግ ፖሊሲ እንደሆነ ነው የተነገረው። ከዚህም በተጨማሪ እንግዲህ እንደሚታወቀው አምራቾች በርካታ ወይም ደግሞ ሰፊ የሆነ የኃይል አቅርቦት ያስፈልጋቸዋል ማሽኖቻቸውን ለማንቀሳቀስ ማለት ነው። በዚህም ደግሞ የተዘጋጀው ወይም ደግሞ ማስተካከያ የተደረገው ፖሊሲ በተዘዋዋሪ ለዚህ ለኃይል አቅርቦት ከፍተኛ እድል የሚፈጥርላቸው እንደሆነ ነው የተነገረው። ምክንያቱም ንግድ ባንክ በዝቅተኛ ወለድ ለኃይል አቅርቦት ብቻ ለነዚህ አምራቾች የብድር አቅርቦት እንዲያዘጋጅላቸው ነው የተነገረው። ከዚህ ባሻገርም እንግዲህ በፓናል ውይይቱ ላይ የተነሳው ሌላኛው ሀሳብ ምንድነው? በጉምሩክ በኩል አምራቾች ከውጪ እቃ በሚያስገቡ ሰዓት የመጉላላት ነገር ይታይባቸዋል። ምክንያቱም ምርቶቻቸውን ለማውጣት ሰፊ የሆነ የቢሮክራሲ ስራዎችም እንዳለ ነው የተነሳው። እንግዲህ ይህንን ችግር ለመቅረፍም ደግሞ አምራቾች የጥሬ ዕቃም ሆነ ሌሎችንም ምርቶች ከውጭ ሀገር በሚያስገቡ ሰዓት በጉምሩክ በኩል እንዳይጉላሉ አንደኛው ችግር የሚገጥማቸው ምንድነው? የገንዘብ እጥረት ነው። የገንዘብ እጥረት የገጠመውን ደግሞ አምራች ከውጭ ምርት ሲያስገባ ምንድነው 25 በመቶውን ክፍያ ከፍሎ ቀሪውን ደግሞ ከባንክ ብድር ተመቻችቶለት ከጉምሩክ ጋር አንድ ላይ በመስራት ይህንን ችግር እንዲቀርፍና እንዲሁም ደግሞ ምርቱን እንዲወስድ የተደረገበት ሁኔታ ነው ያለው ማለት ነው። አምራቾች ሌላው ደግሞ ያነሱት ሀሳብ ምንድነው? ቅሬታቸውን አቅርበው ነበረ። ከዚህ ከቦታ እጥረት አኳያ ከቦታ ማስፋፊያ ከገበያ ትስስርና ከሌሎችም ችግሮች አንስተው ነበረ። ባለድርሻ አካላትም ለዚህ ጉዳይ ምላሽ ሰጥተው ነበር። ይህንን ጉዳይ አካተን እንግዲህ በምሽት የዜና ወጃችን ተመልሰን የምንመጣ ይሆናል። እናመሰግናለን ብሩክታይት፣ መልካም ቀን ይሁንልሽ። የጭነት ትራንስፖርትን መቆጣጠርና ማስተዳደር የሚያስችል ሲስተም ተግባራዊ ተደረገ። አዲስ የለማው ሲስተም ብልሹ አሰራሮችን በመከላከል በሎጂስቲክስ ዘርፍ ትልቅ ውጤት ሊያመጣ የሚችል መሆኑም ተገልጿል። አሚር ጌቱ ተጨማሪ አለው። የጭነት ትራንስፖርትን መቆጣጠርና ማስተዳደር የሚያስችለው አዲሱ ሲስተም ብልሹ አሰራሮችን በመከላከል በሎጂስቲክስ ዘርፍ ትልቅ ውጤት ሊያመጣ የሚችል ነው ተብለዋል። ሲስተሙን የትራንስፖርትና ሎጂስቲክስ ሚኒስቴርና የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት በጋራ ያለሙት መሆኑ ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ አዲስ ስለለማው ሲስተም ይናገራሉ። ብልሹ የሆኑ አሰራሮችን ለማስቀረት ከዛም አልፈው ፎርጀሪዎችን ለመከላከል ታሳቢ ተደርጎ ከያይ ጋር ይሄ በጣም ሰፋ ያለ
ወደፊትም ታሳቢ ያደረገ አሁን ያሉትን አገልግሎቶች በሙሉ ያካተተ በሎጂስቲክስ ዘርፍ ላይ ትልቅ ውጤትን ሊያመጣ የሚችል የተቀናጀ የጭነት ትራንስፖርት አስተዳደር ስርዓትን ነው ላውንች ያደረግነው። ሲስተሙ የጭነት ተሽከርካሪዎችን የወጪና ገቢ እንቅስቃሴ ለመቆጣጠር የሚያስችል መሆኑንም ነው ሚኒስትር ዴታው የሚገልጹት። ተሽከርካሪዎች አንድ ድንበር ላይ አይደለም የሚቆሙት። ከአንድ መነሻ ተነስቶ ብዙ ሀገራቶችን አቋርጦ ይሄዳሉ። ስለዚህ አንድ ተሽከርካሪ ከየትም መጥቶ ወደ ኢትዮጵያ መጥቶ ሊሻገር ቢፈልግ በኦንላይን የድንበር የማስገቢያ የመውጫ ፍቃዶችንም በዚህ ፕላትፎርም ስለምንሰጥ ቀጣዩን እድገት ታሳቢ ያደረገ እነዛን ጉዳዮች በሙሉ የሚያግዝና የሚደግፍ ነው። ቴክኖሎጂው የሎጂስቲክስ አገልግሎት ተጠቃሚ የሆኑ ተቋማትን ሕጋዊነት ለማረጋገጥ የሚያስችል የተደራጀ የዲጂታል አሰራር መሆኑም ተገልጿል። ከሲስተሙ ጀነሬት የሚደረጉ ሰርቲፊኬቶች አሉ። እነዚያ ሰርቲፊኬቶች ከትክክለኛ ከተቋሙ ነው ወይ ጀነሬት የተደረጉ የሚለውን ለመለየት ኪውአር ኮድ ቴክኖሎጂ ተጠቅመናል። በዛ አማካኝነት በኪውአር ኮድ ስካን በማድረግ ያንን በማንበብ ትክክለኛ አይደለም የሚለውን ማጣራት ይቻላል ማለት ነው። ፎርጀሪን በዚህ መንገድ መከላከል እንችላለን ማለት ነው። ሲስተሙን ለማልማት 1 ዓመት የፈጀ ጊዜ የወሰደ ሲሆን በ40 ሚሊዮን ብር በጀት የለማ ስርዓት መሆኑም ተገልጿል። ተመልካቾች የቢዝነስ ዜናችን እንደቀጠለ ነው። በማክሮ ኢኮኖሚ ማሻሻያው ልዩ ትኩረት ከተሰጣቸው ዘርፎች መካከል የማምረቻ ኢንዱስትሪው በጉልህ ይጠቀሳል። ዘርፉ በተለይ በተኪ ምርት ስራ ላይ በማተኮር ከውጭ ለሚገቡ ምርቶች የሚወጣውን የውጭ ምንዛሪ ማስቀረት እንዲችል ርብርብ እየተደረገ ነው። ኤክሴል የፕላስቲክ ፋብሪካ ከውጭ የሚገቡ ምርቶችን በመተካት በተለይም HDPE 630 የተሰኘ የውሃ ፓይፕን በኢትዮጵያ በብቸኝነት እያመረተ ይገኛል። ከዚህ ቀደም በከፍተኛ ውጭ ምንዛሪ የሚገቡ ምርቶችን በስፋት እያመረተ ይገኛል። ተጨማሪውን ተከታተሉ። የኢትዮጵያ ታምርት ንቅናቄ አካል የሆነው የኢትዮጵያ አዲስ አበባ ታምርት ንቅናቄ በከተማዋ በማምረቻው ዘርፍ የተሰማሩ ፋብሪካዎችን በማበረታታት ዘርፉ እንዲነቃቃ እያደረገው ይገኛል። ከተመሰረተ ከ30 ዓመታት በላይ ያስቆጠረው ኤክሴል ፕላስቲክ ፋብሪካም ለመጠጥ ውሃ ዝርጋታና ለቤት ውስጥ መገልገያ የሚውሉ ተኪ ምርቶችን ጨምሮ 150 አይነት የፕላስቲክ ምርቶችን እያመረተ ለገበያ እያቀረበ ነው። የፋብሪካው ዋና ስራ አስኪያጅ ደመላሽ ወርቁ ፋብሪካው ከውጭ የሚገቡ የፕላስቲክ ምርቶችን በሀገር ውስጥ ለመተካት እየሰራ እንደሚገኝ ይገልጻሉ። ዋናው እኛ ሜጀር ፕሮዳክታችን HDP ፓይፕ፣ UPVC ፓይፕ፣ ኬዚንግ ፓይፕ፣ PPR የምንላቸው ናቸውና ሞር HDP ለመጠጥ ውሃ ዝርጋታ የሚያገለግሉ ትልልቅ ሳይዝ ያላቸው በኢትዮጵያ ብቸኛ የሚያደርገን እስከ 630 አውተር ዲያሜትር ያለው ትልልቅ ሳይዝ ፓይፖችን እናመርታለን። እኛ ግን እዚህ የምናመርተው ጥሬ እቃው ነው የሚመጣው። ያ ጥሬ እቃ በሚፈለገው መልኩ ወደሚፈለገው ዲያሜትር በሚፈለገው ሳይዝ እና ቲክነስ ይመረታል። ስለዚህ አንደኛ የውጭ ምንዛሬውን ኦልሞስት በ45% ይቀንሳል ብለን ነው የምናስበው። ጥሬ እቃ ኳሊቲውን እንመርጣለን። የራሱ ታሽት አለው፣ የራሱ ፓራሜትሮች አሉት። በዛ መሰረት የተመረጠ ጥሬ እቃን እሱን ወደ ምርት ስናውልም በከፍተኛ ጥንቃቄና ጥራት ነው። ስለዚህ ያ ደግሞ ምንን ቤዝ ያደርጋል? አይሶ ስታንዳርድን ቤዝ ያደርጋል። ሁሉም ምርቶቻችን በአይሶ ስታንዳርድ መሰረት ነው የሚመረቱ። አሁን ግን ሞር ተደራሽነታችንን በሁሉም ክልሎች ማለት ይቻላል አስፍተናልና የሚፈለገውን ግብ እየመታ ነው። ይበልጥ ደግሞ ወደፊት ብዙ ማስፋፊያዎችም ስለሚኖሩን ወደ ተሻለ ነገር እንደርሳለን ብዬ ተስፋ አድርጋለሁ። የማክሮ ኢኮኖሚ ማሻሻያው ተግባራዊ መደረግ የውጭ ምንዛሪ እጥረትን በመቀነስ የፋብሪካውን ስራ ማሳደጉንም ነው ዋና ስራ አስኪያጁ ተናገሩት። እንደ ሀገር የማክሮ ኢኮኖሚው የራሱ አስተዋጽኦ አለው። ጥቅሙ ደግሞ በጣም ከፍተኛ ነው። ምክንያቱም ፎሪን ከረንሲ ማግኘት በጣም ከባድ ነበር በፊት። ወይራስ አሁን ግን ምንድነው ፎሪን ከረንሲ አቬላቢሊቲው ከፍተኛ ነው። ሁሉም ባንክ እንስጣችሁ ነው። በተቃራኒው ካሹ ነው የሚጠፋው። ሎካል መኒው ነው እንጂ የሚጠፋው ፎሪን ከረንሲ በደንብ መብገባ አለ ዋንስ ካሹ ካለ። ኤክሴል ፕላስቲክ ፋብሪካ ከ300 በላይ ለሚሆኑ ዜጎች የስራ ዕድልን ፈጥሯል። ብዙ ድርጅቶች ብሰራም ኤክሴል ላይ ያገኟቸው ጥቅሞች አንደኛ ነገር ያለው የቴክኖሎጂው እድገት በደንብ የሚታይና ከታች ጀምረን እስካሁን ላለንበት ደረጃ ለመድረስ የማሽኖቹ አዲስነት፣ የማሽኖቹ በቴክኖሎጂ የታገዙ መሆናቸው፣ ምርታማነታቸው እጅግ ከፍተኛ መሆናቸው ከሌሎች ድርጅቶች አንጻር እነዚህ ከፍ በማለታቸው የምናገኛቸው ጥቅሞች
በጣም ጨምረውልናል። ብዙ ማላቃቸው ነገሮች እዚህ ይመረታሉ። ብዙ አሁን ያላያቻቸው ብዙ ምርቶች አሉ። ለምሳሌ የስቴዲየም ወንበሮች አሉ። የከርሰ ምድር ውሃ የሚወጣ ኬዚንግ ፓይፕ ይባላሉ። ብዙ የሃውስሆልድና ለውሃ መስመር የሚሆን ለመብራት የሚሆን ብዙ ነገሮች የሚመረትበት ስለሆነ ይሄን እንዳቅ አድርጎኛል። ፋብሪካው በ2016 በጀት ዓመት ከፍተኛ ግብር ከፋይ በመባል እውቅና ያገኘ ሲሆን በሚያመርተው የፕላስቲክ ምርት የጥራት ተሸላሚ መሆኑን ተገልጿል። በአዲስ አበባ እየተካሄደ ባለው የኮሪደር ልማት ስራ ገጽታቸው በእጅጉ ከተቀየሩ አካባቢዎች መካከል 4 ኪሎ ይጠቀሳል። በተለይ 4 ኪሎ ፕላዛ የሚል ስያሜን በተሰጠው ስፍራ ቀድሞ የነበረውን የብረት ድልድይ በማንሳት በምትኩ ከምድር ስር የተገነባው መተላለፊያም በርካታ ሱቆችን አካቶ እንዲይዝ ተደርጓል። በዚህ ስፍራ ያለውን የንግድ እንቅስቃሴ ባልደረባችን ሀገር አየልኝ ቃኝታ ተከታዩን ዘገባ አሰናድታለች። 4 ኪሎ ፕላዛ ተገኝቻለሁ። 4 ኪሎ ፕላዛ የ4 ኪሎ የምድር ውስጥ የእግረኞች መተላለፊያ ላይ የተገነባ ፕላዛ ነው። በዚህ ፕላዛ ምን አይነት ምርትና አገልግሎቶች ይቀርባሉ የሚለውን ለመቃኘት ተገኝቻለሁ። አብራችሁን ቆዩ። እንዴት ነሽ? ሰላም ነው። አንድ ሰዓት ላይ ኦልሞስት በቃ እንጀምራለን፣ ስራ እንጀምራለን። አንድ ሰዓት ላይ በጠዋት ነው የምንጀምረው። ማታም እስከ 3 ሰዓት ድረስ እናመሻለን። እስከዛ ድረስ ነው የምንሰራው ስራችን። አሉ ሰዎች በዚህ ስለሚተላለፉ የሰው እንቅስቃሴ እስኪቀዘቅዝ ድረስ እንሰራለን። እንደምታዩ ውጪ ላይ ወንበር አለን። አረፍ ብለው ተዝናንተው፣ አየሩም ቀዝቃዛ ነው። እዚህ ውስጥ እንዳየሹ ነው ቀዝቃዛ ነው እና ተዝናንተው አረፍ ብለው ነው የሚሄዱት። እስካሁን ጥሩ ምላሽ ነው የሰማነው። ያው የሰው ሪአክሽን በጣም ደስ ብሎት ነው የሚሄደው። ለሀገርም ይሄ ስራ ይሄ መንገድ አዲስ ስለሆነ ይሄ መተላለፊያ መንገድ አዲስ ስለሆነ በጣም በቃ ሀገራችን ሳንሞት ይሄን ማየታችን በጣም ደስ ብሎናል ብለው ነው የሚሄዱት። በጣም ደስ ይላል። ዋጋቸውስ ምን ያህል ነው ማለት ይችላል? ፌር የሆነ ዋጋ ነው። እዚሁ ስለሚመረቱ ፌር በሆነ ዋጋ ነው የሚሸጠው። አሁን ደግሞ በ4 ኪሎ ፕላዛ ሰብሰብ ብለው እየተዝናኑና ሰርቪስ እያገኙ የሚገኙ ወጣቶችን አግኝቻለሁ። እስኪ 4 ኪሎ ፕላዛ እንደምታየው በጣም ደስ ይላል። ላይ በጣም የሚማርክ ቦታ ላይ ያለው እና ድንገት ከጓደኞች ጋር ስንዝናና ያገኘሽበት ስፍራ ላይና ጁስም እየጠጣን ነበረ እና የምናርፍበት ቦታ ፈልገን በቃ እዚህ እንቀመጥ ብለን የመጣ ነውና ለወጣቱም አይ ቲንክ ብዙ ሰዎች አሉ። ሻይ ቡና በጣም ብዙ ሱቆች አሉ እና ማንም ሰው መጥቶ ሊያርፍበትና ሊዝናናበት የሚችለው ቦታ ነው እና በጣም ደስ ብሎናል። አሪፍ ቦታ ነው። በጣም ያምራል። ትውልድን ወክለን እናመሰግናለን። እኛም በጣም እናመሰግናለን። አሁን ቆያለን። እቃዎችሽ እንደማያቸው የመዋቢያ እቃዎችና የስራ እቃዎች ናቸውና 4 ኪሎ ፕላዛ ላይ እነዚህ አይነት አገልግሎቶች እንዳሉ አውቀው ይመጣሉ። መተላለፊያ ብቻ መሆኑን ገነዘብ ስለሚኖርና ግንዛቤ ጥሩ ነው። ያው አብዛኛው ሰው ጠይቆ የሚሄዳለን፣ ገዝቶ የሚሄዳለን። ለመንገዱ አዲስ ከሆነ ያው ለኛም ገና አዲስ ነው ለቦታውም እና ጥሩ ነው። አመሰግናለሁ። መልካም የሥራ ጊዜ። አመሰግናለሁ ለሰጠሽኝ መረጃ። አለፍ አለፍ ብዬ እነዚህን አገልግሎቶች የሚሰጡ አገልግሎት ሰጪዎችን አናገርኳቸው እንጂ በ4 ኪሎ ፕላዛ የሚሰጠው አገልግሎት መጠነ ሰፊ መሆኑን በቅኝት ተመልክቻለሁ። ለአብነት ኮስሞቲክሶችን የያዙ ትኩስ መጠጦችን ቡናን ጨምሮ የሚያቀርቡ አገልጋዮች እንዲሁም ደግሞ የቱር ኦፕሬሽን ስራን የሚሰሩ ቢሮዎች እንዳሉ በቅኝቴ እንዲሁ ተመልክቼ ነበር። በ4 ኪሎ ፕላዛ ያደረኩት ቅኝት ይህንን ይመስል ነበር። ተመልካቾች ለዜና ኢትዮጵያ የነበረን የቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን